ጤና ይስጥልን ውድ ተመልካቾቻችን በየሳምንቱ ወደ እናንተ የሚደርሰው አስኳላ መሰናዷችን ከዚህ ሰዓት ጀምሮ ወደ እናንተ መድረሱን ይቀጥላል። ዛሬ ከስቱዲዮ ወጣ ብለናል። ሳዲያ አብዴና አስፋው ሙቀት ያስተናግርናችሁ ቆይታ እናደርጋለን። የት ነው ያለን? ለምን ተገኘን? እንግዲህ ያለነው ባህር ዳር ዩኒቨርሲቲ ፖሊ ግቢ ነው። እዚህ የተገኘ ነው ደግሞ የፈጠራ ስራዎች በስፋት የሚሰሩበት ምርጥ ቦታ ስለሆነ የትምህርት ተቋማት ለፈጠራ ስራ ምቹ መሆን እንዳለባቸው ለማሳየት ለማስገንዘብ ነው። የተለያዩ ሀሳቦችን እናነሳለን። የትምህርት ተቋማት ምን ያህል ለፈጠራ ስራዎች ምቹ ናቸው የሚሉ ሀሳቦችን ነው እያነሳን ቆይታ የምናደርገው። በተጨማሪም 2 ፕሮግራሞች አሉን። የመጀመሪያው ፕሮግራማችን እንግዲህ በዚሁ በፈጠራ ላይ የሚያጠነጥን ነው። የአውሮፕላን ሞዴልን የፈጠረ ተማሪን እናስቃኛቸዋለን። ሁለተኛው መሰናዷችን አንተ ያዘጋጀው ነው። የቅድመ አንደኛ ደረጃ ትምህርት አተገባበር አዲስ ፖሊሲ ወጥቶ እየተተገበረ ነው የሚገኘው። ተግባሩ ላይ ምን ይመስላል? ምን ጥሩ ነገር አለው? ምን ደግሞ ድክመቶች አሉ? የሚሉ ሀሳቦችን እናነሳበታለን። እንግዲህ ሙሉ ሀሳቡን ደግሞ ከፕሮግራሙ ይጠብቁናል። አብራችሁን ሁኑ። ቀጥለናል። ውድ ተመልካቾቻችን አብራችሁን ስለምትሆኑ ፕሮግራሞቻችን፣ መረጃዎቻችን ስለምትከታተሉን፣ ሀሳብ አስተያየት ስለምትሰጡን ከልብ እናመሰግናለን። አሁንም አብሮነታችሁ አይለየን። እንግዲህ የዛሬ መረጃችን አስበሽ ቀደም ሲልም እንዳነሳ ነው ትምህርት ተቋማት ምን ያህል ለፈጠራ ምቹ ናቸው የሚል ርዕሰ ጉዳይ አንስተን ያንንም ርዕሰ ጉዳይ እንዲደግፍ ቦታ መርጠን ተገኘን። ከዛ በፊት እስኪ ዓለም አቀፍ ሁኔታውን እንየው። በተማሪዎች ዘንድ የሚፈጠሩ ፈጠራዎች እንዴት ናቸው የሚለውን እስኪ ቃኘት እናደርግና ሄመን በቀለ ይባላል። የ15 ዓመት ታዳጊ ወጣት ነው። ይህ ወጣት እንግዲህ ቆዳን ከካንሰር የሚከላከል ሳሙና ሰርቷል፣ ፈጥሯል ማለት ነው። እና በ15 ዓመቱ ነው። በ15 ዓመቱ ነው። ትውልደ ኢትዮጵያዊ ነው። አሜሪካን ሀገር ነው የሚኖረው እና ቆዳን ከካንሰር የመከላከል ቀድሞ መከላከል ላይ ነው ያተኮረውና የሚያስችል ሳሙናን ፈጥሯል። በ2024ም ታይም መጽሔት ላይ ይህን ታዳጊ ምርጥ ያመቱ ታዳጊ ብሎታልና በጣም ደስ የሚል ነገር ነውና መነሻ ሀሳቡ ምንድነው? በግብርና ስራ ላይ የሚሰሩ ሰዎች የፀሐይ መከላከያ ሳይለብሱ ነው ቀን ሙሉ የሚሰሩትና እንዴት ነው ቆዳቸውን ሊከላከሉ? ለቆዳን ካንሰርም ስለሚያጋልጥ የፀሐይ ብርሃን ተብሎ ነው ነገራችን ተብሎ ስለሚያጋልጥ እንዴት ነው የሚከላከሉት በሚለው ያንን መሰረት አድርጎ በቀላሉ በየጊዜው ልናገኘው የምንችለውን ሳሙና ፈጥሯል ማለት ነው። በሌላ በኩል ሌላም ፈጠራ እንጨምርና ምክንያት ያለ ምክንያት አይደለም እነዚህ ነገሮች የምናነሳው። ሉዊስ ብሬል ይባላል። 15 ዓመት ታዳጊ ሆኖ እና ተማሪም ነበረ በጊዜውና አይነ ስውር ነው ይሄ ልጅ። ለአይነ ስውራን ምን ያህል ፈተና እንደሆነ መጽሐፍ ማንበብ ምን ያህል እንደሚቸግር በመረዳት ከራሱም ችግር ተነስቶ ፈረንሳዊ ነው የብሬል መጻፊያ ማንበቢያን ለአይነ ስውራን እንዲህ አይነት ፈጠራንም ፈጥሯል። ያለ ምክንያት አላነሳናቸውም። እነዚህን ተማሪዎች እነዚህን ታዳጊ ሆነው ነው እነዚህን ፈጠራዎች የፈጠሩትና 15 ዓመት ሆነ። አዎ ይሄ እድሜ በህፃናት በተለይም ደግሞ ህፃናት የተለያዩ ነገሮችን መሞከር፣ ማየት፣ መስራት የሚፈልጉበት እድሜ ስለሆነ ይሄ ደግሞ ከታች ከትምህርት ተቋማት ቢጀመር ለህፃናትም ፈጠራ አእምሯቸውንም ያሳድጋል፣ ለሀገርም ደግሞ ብዙ ነገር ያበረክታል የሚል ሀሳብ አንስተን ነውና ምን ያህል ምቹ ናቸው የሚለው ብናነሳው ጥሩ ነው። እንግዲህ በየጊዜው ለዘገባ ስራችን በተለያዩ ትምህርት ቤቶች እንገኛለን። ብዙ ተማሪዎችንም የማግኘት እድሉ አጋጥሞኛል። ፈጠራ ስራ ላይ የቁሳቁስ እጥረት ያጋጥማቸዋል። ትንሿን እንኳን ብንመለከት ባትሪ ድንጋይ ተቸግሮ ያገኘውት ልጅ አለና እነዚህ ነገሮች ምቹ አለመሆንን እናስተውላለን። ተግባሩና ንድፈ ሀሳቡ የማይገናኝ እኩል አይሄዱም። ብዙ ጊዜ እኛ ለተግባር ተኮር ላይ አናመዝንም። ያነኛውን ቲዮሪውን ብቻ ነው የምንሰጣቸው፣ ንድፈ ሀሳቡን ብቻ ነው ለተማሪዎቹ የምናስተምረውና ወደ ተግባር ገብተው ተግባር ላይ እንዲሞክሩ ማድረግ ተገቢ ነውና ብዙዎቹ ምቹ ያለመሆን ሁኔታ አስተውያለሁ። እንደ ሀገር በነገራችን ላይ በፖሊሲ ደረጃ የስርዓተ ትምህርቱ ሲቀረጽ ፈጠራን በሚያበረታታ መልኩ መሆን መቻል አለበት የሚሉ የተጻፉ ነገሮች አሉ። ግን ደግሞ ወደ ትምህርት ቤት ወረድ ስንል ትምህርት ቤቶች ምን ያህል ለፈጠራ ምቹ ናቸው የሚለውን ነገር ስናይ አስቀድመን ያነሳናቸው የቁሳቁስ ችግር፣ ማዕከል ያለመኖር፣ ሌሎችንም በገንዘብ የሚነሱ ነገሮች ሊኖሩ ይችላሉና በበርካታ ችግሮች ምክንያት የትምህርት ተቋማት ለፈጠራ ምቹ ባለመሆናቸው ህፃናት ብዙ ነገር መስራት እየቻሉ የሀገርንም ችግሮች መፍታት እየተቻለ የኛ ሀገር ትምህርት ቤቶች እንደሚታወቀው ቲዮሪ ብቻ እንማርባቸዋለን። ለምሳሌ እኛ እንደው እኔ ሰማርላ እንደው አንድ ትዝ የሚለኝ ነገር አለ። የኮምፒውተር ክላስ አንድ ቀን ነው የገባሁት
11 እና 12ኛ ክፍል ላይ 11ኛ ክፍል ላይ አንድ ቀን ብቻ ነው የገባሁት። በቃ አንድ ቀን ካየሽው ኮምፒውተሩን ነካሽ በቃ አለቀ። ዝም ብለሽ የማየት አሁን መሻሻሎች አሉ። በነገራችን ላይ ማንቀዳቸው ነገሮች አሉ፣ የተሻሻሉ ነገሮች አሉ። ግን ደግሞ በሚፈልገው ደረጃ ነው ወይ ብለን ስናስብ አሁንም ገና ብዙ ነገሮች ይቀራሉ። ስለዚህ እዚህ ላይ መስራት ያስፈልጋል። አንድ ነገር ረስተናል ዛሬ። አስኳላ ለየት ያለ ነገር ይዞ መጥቷል። ትክክል። አንድ ጥያቄ ተመልካቾቻችን እንዲሳተፉ በመፈለግ አንድ ጥያቄ አለን። ይሄንን ጥያቄ ቀድሞ የመለሱ ሁለት ሰዎች ሽልማት አላቸው። ጥያቄው ምንድነው? አዎ ባለፈው አመት የ2017 እንግዲህ ሀገር አቀፍ ፈተና ከፍተኛ ውጤት ምን ያክል ነበር? ስንት ተመዘገበ? በናቹራል በተፈጥሮ ሳይንስ ትምህርት ብለን ለይተነዋል። እንግዲህ ባለፈው 2017 በተፈጥሮ ሳይንስ ትምህርት ምን ያክል ከፍተኛ ውጤት ተመዘገበ? እንደ ሀገር የተመዘገበው ውጤት ምን ያህል ነው የሚል በጣም ቀላል ጥያቄ ነው። ይሄንን ጥያቄ ያቀረብንበት ምክንያት ደግሞ በተለይ ለ12ኛ ክፍል ተፈታኝ ተማሪዎች ይሄን ውጤት ለማሻሻል መነሻ እንዲሆናችሁ አስበን ስለሆነ እናንተ ታውቁታላችሁ ብለን ተስፋ እናደርጋለን። መልሱ፣ ተሳተፉ። በ8200 ላይ ቢን በማስቀደም መልሳችሁን አድርሱን። ሽልማቶችን ደግሞ እኛ እናበረክታለን ማለት ነው። እንግዲህ የመጀመሪያው የተሳትፎ ጥያቄ ነው። ወደፊት ይቀጥላል። በየጊዜው ጥያቄዎችን እናቀርባለን፣ እንሸልማለን። ውድ ተመልካቾቻችን ከኛ ጋር እንድትሆኑ አሁንም እንጋብዛለን። አንድ መሰናዶ አለን። የአውሮፕላን ሞዴልን የፈጠረ ተማሪን ነው የምናገኘው። ይህ ተማሪ እንግዲህ ምን አሳስቦት ነው ይሄን የፈጠራ ስራ የሞከረው? ከመጀመሪያው ጀምሮ የነበረው እንቅስቃሴስ ምንድን ነው? ምን ችግር ይፈታልናል? የሚሉትን ፕሮግራሙ ምላሽ አለው። አብራችሁን ቆዩ። ስንመለስ ከመረጃዎቻችን ጋር አብረናችሁ ቆይታ እናደርጋለን። አብራችሁን ቆዩ። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ወደ እናንተ የሚደርሰው የአስኳላ መሰናዷችን እንደቀጠለ ነው። በዛሬው መሰናዷችን ደግሞ በባህር ዳር ዩኒቨርሲቲ ፖሊ ግቢ ተገኝተን ማለት ነው በተማሪ አማኑኤል መኳንንት የተሰሩ የፈጠራ ስራዎች ምን ይመስላሉ? እነዚህን የፈጠራ ስራዎች ደግሞ ለመስራት ያነሳሳው ምክንያት ምን ይሆን? ወደፊትስ በተለይ እነዚህ የፈጠራ ስራዎች የአርሶ አደሮችን ችግር በመቅረፍ ረገድ ምን ሚና ይኖራቸዋል የሚለውን ሀሳብ እያነሳን ቆይታ እናደርጋለን። ነጻነት አማረ አብሬያችሁ ቆያለሁ። አብራችሁን ቆዩ። ተማሪ አማኑኤል መኳንንት ይባላል። ከትንሽ ህልም ወደ ትልቅ ፈጠራ የተጓዘ ወጣት ነው። እሱም በባህር ዳር ዩኒቨርሲቲ የሁለተኛ ዓመት የምህንድስና ተማሪ ነው። ከልጅነቱ ጀምሮ ያለውን የፈጠራ ፍላጎት በተግባር በመተርጎም በራሱ እጅ አውሮፕላን መስራት የቻለ ወጣት ነው። ያው ታች ላይ አንደኛ የሆነ የልጅነት ፍላጎት አለ፣ ፓሽን የምንለው እነዛ ነገሮች አሉ። እነዛ እያደጉ ይመጣሉ። እድሜ ያን ያክል አይገድበውም እና እነዛ እያደጉ መጣው አሁን ያው እዚህ ያለንበት ደረጃ ላይ ደርሰናል። የአሰራር ሂደታቸው ደግሞ ላይክ ኖርማል ሞልድ ምናምን በመጠቀም ነው ይህን የሰራ ናቸው። እርግጥ በጣም የሚገርመው ነገር ከኬጂ ጀምሮ ማለት ነው ምንድነው የምትሆን ስትለው አይም ድራይቨር ነው የሚለው ሁሉ ጊዜ። ኢቭን ዳቦ እንኳን ግዛ ብለህ ልከው ዳቦ ሊገዛ እየሄደ የሆነች ባጃጅ ቁማ ካየ ያን ሲፈቱ ካየ የዛ ቦታ ሳንቲሙን ጥሎት እዛ ሳይቆይቶ ዳቦ ሳይገዛ ይመጣል። ይሄ ከልጅነቱ ጀምሮ እንትን ነው። ኋላም አሻጉሊት አውሮፕላን ግዛልኝ፣ መኪና ግዛልኝ ይላል። ትገዛለታለህ፣ ግን አንተ ዞር ብለህ ቆይተህ ስትመለስ በትኖታል። ምንድነው ስትሎ የሚያሽከረክረው ምንድነው እሱን ማየት ነው የምፈልግ ይላል። ገና ከህፃንነቱ ጀምሮ ማለት ነው ያ ነገር አደገበት። አማኑኤል ገና የ11 ክፍልና የ10 ክፍል ተማሪ እያለ ነው እዚህ ይመጣ የነበረ ገና ህፃን እያለ ማለት ነው። ከዛም ዩኒቨርሲቲ ሲገባ በነገራችን ላይ የተመደበው የነበረ ባህር ዳር ዩኒቨርሲቲ አልነበረም፣ ሌላ ዩኒቨርሲቲ ነበር የተመደበ። ሲመደብ ግን እኛ እንደዚህ አይነት ትልቅ ስኪል ያላቸው ልጆች ዩኒቨርሲቲው ራሱ ኮሚኒኬት አድርጎ ከትምህርት ሚኒስቴር ጋራ ወደ ራሱ ዩኒቨርሲቲ ማምጣት ይችላል። ስለዚህ አማኑኤልም የመጣው ከሌላ ዩኒቨርሲቲ ወደዚህ ዩኒቨርሲቲ ወደ ገና እንደተመደበ በዚህ ባለው የፈጠራ ችሎታ ነው ማለት ነው። ስለዚህ ሌሎች ልጆችም ከሃይስኩልም ያሉ ልጆች ዩኒቨርሲቲ ላይ የገቡ ልጆችም እንደዚህ አይነት የተለያዩ እድሎችን ማግኘት ይችላሉ ማለት ነው። የእንደዚህ አይነት ስራ በቅርበት መስራት ከቻሉ ማለት ነው። በቃ ምን ጥቅም አላገኘንም እኛ ወይ ከአካላችን አልቀረንም ወይ ለእህላችን አልቀረንም። ተመልከት፣ እብድ ይመስላሉ። አብርጃ አይደለም ለእህል ብዬ ነው፣ ኢማን ነው። በቃ አሁን እጅ አውጥተን ከአስፋልት ዳር ጀምሮ ሰው ወንዝ ድረስ
خلاص السلام عليكم ወል خلاص ያላ ስራ ነው ለማዳረስ በጣም ከባድ ነው። አሁን ሌላ ተጨማሪ አውሮፕላን ካልመጣልን በስተቀር ኦልሞስት ለላይኛው እንኳን ለኛ ቢቀር ለደቡብ ወሎ ለቃሉ እየተከራከልን ነው። አሁን እኛ እዚህ የኛ ይሄ እየወደመ ነው ኦልሞስት ግደለም ከዛ እንኳን ዘር ያንኛው ባይበላ ከዛኛው ዘር እህል መሸመት ይችላል። ስለዚህ አሁን እየታገልን ያለ ነው ለዛ። ይህ የአውሮፕላን የፈጠራ ስራ ቴክኖሎጂን ከህይወት ችግር ጋር ያገናኘ ፈጠራ ነው። የፈጠራው ዋና ዓላማ አርሶ አደሩ የዘራውን ሰብል ባለመውና ባሰበው ፍሬ አፍርቶ እንዲያዩና ተጠቃሚ እንዲሆኑ በተዘሩ ሰብሎች ላይ የሚከሰቱ ተባዮችን ለማጥፋት የሚጠቀሙትን ባህላዊ የርጭት ዘዴ በመተካት በዘመናዊ መንገድ እንዲረጩ በማሰብ ነው። በዋናነት 3 ነገሮችን ይዘን ነው እየሰራን ያለ ነው። አንደኛው ለግብርና በዋናነት አሁን ለምሳሌ ከዚህ በፊት አንበጣ ወረርሽኝ ይከሰታል። የሚከሰትበት ጊዜ ትንሽ ቢሆንም ግን በሚከሰትበት ሰዓት ለአንበጣ ማባረሪያ መጠቀም እንችላለን። ምክንያቱም ትንሽ ናቸው፣ ኤፊሽንት ናቸው። ለነዛም ለአንበጣ መጠቀም እንችላለን። በተጨማሪም ደግሞ ለፔስቲሳይድ መርጮችን መጠቀም እንችላለን። ስፕሬይ ለማድረግ በመስኖች አካባቢ ላይ በዝቅተኛ አልቲቲዩድ እየበረሩ ጸረ ተባዩን ከአትክልቶች ላይ ስፕሬይ እንዲያደርጉ እንጠቀምበታለን። በሁለተኛ ደረጃነት ደግሞ ፓሽን ላላቸው ልጆች ለምሳሌ በአቪዬሽን ዘርፍ ፍላጎት ያላቸው ልጆች አሉ። ለነሱ ታች ላይ ይሄንን እንደ ኪት አድርገን አቅርበን ከታች ጀምሮ ያላቸውን ፍላጎት በእነዚህ ፕሌኖች ላይ እያሳደጉና የማብረር ስኪላቸውንም እያዳበሩ እንዲመጡ እነዚህ ፕሮዳክቶች እናቀርብላቸዋለን። ያለው ነገር ይሄን ይመስላል። እውነት ነው። አንደኛው የመጀመሪያው ራሱን የኤሮስፔስ ሳይንሱን ማሳደግ ይችላሉ። ሁለተኛው ደግሞ ነገ አሁን ካሉበት አቅም ያደገ ሲሆን ትልቁ ነገር በተለይ እንደዚህ አይነት ድሮኖች አግሪካልቸር ወይም ለግብርናው ትልቅ አስተዋጽኦ አላቸው። ለምሳሌ ያክል ብዙ ጊዜ እንደምታየው ብዙ ቦታ ላይ ምን ይፈከስታል? ከፍተኛ የሆነ ጸረ ተባይ ይከሰታል። እነሱን ነገሮች ማጥፋት የምትችለው ከፍተኛ የሆኑ እንደዚህ አይነት ድሮኖችን በመጠቀም ነው ማለት ነው። በዓለም ደረጃ የሚካሄዱት እንደሱ አይነት ነገሮች ናቸው። ስለዚህ እንደ ዩኒቨርሲቲም እንደ ሀገርም አንዱ እንዲህ አይነት ነገሮች ማሳደግ ከተቻለ የመጀመሪያው እያንዳንዱን ፕሪንሲፕል በደንብ መስራት መቻል፣ ሁለተኛው ደግሞ ማብረር መቻሉ ከተቻለ በኋላ ሶስተኛው የሚሆነው ምንድነው? ከዚህ በኋላ ለምንፈልጋቸው አገልግሎቶች እንዲውሉ ማድረግ። ለምሳሌ ያክል ለግብርናው ዘርፍ የሚኖራቸውን አስተዋጽኦ መሞከር ነው የሚሆነው። ስለዚህ እነዚህ ነገሮች ከፍተኛ የሆነ አስተዋጽኦ ነው የሚኖራቸው ማለት ነው። ምክንያቱም ግብርናው በከፍተኛ መንገድ የሚጠቃው በተለይ በፔስቲሳይድ ስለሆነ በጸረ ተባይ ስለሆነ፣ ስለዚህ ለሱ ከፍተኛ የሆነ አስተዋጽኦ ይኖራቸዋል ማለት ነው። ይህ የአርሶ አደሮች ችግር መነሻ የሆነው የፈጠራ ስራ የተሻለ እንዲሆን የወላጆችና የባህር ዳር ዩኒቨርሲቲ ገዛ የጎላ ነው። እኔ መጀመሪያ እኮ አትድከም ነበር የምለው፣ እንደውም ሞራል ልሰጠው ይቅርና አትድከም ነበር የምለው። ኋላ ግን እያየው ማብራሯን ካየው በኋላ ይሄን ቢኮ ቢኖርልኝ ይላል ይሄን አሳካ ነበር፣ ይሄ ቢኖርልኝ ይሄን አሳካ ነበር። አንዲት ሴት አለችኝ፣ 8 ወንድ አንድ ሴት ነን። እሷ ለአማኑኤል እንደዚህ ጠይቆ የነበር ግን ገንዘብ አነሳኝ ስላት አያያ ይሄን ነገር ለምን እናንተ አንገዛለትም ብላ ሁሉ እስከ ሪሞቷን ምናምን የመግዛት የማገዝ ሁሉ እርዳታ አድርገንለታል። አሁን ግን እያየው ሲሄድ ግን እውነት ነው ይሄ ልጅ አጋዥ ቢያገኝ የበለጠ ነገር መስራት ይችላል። ባይን የምታየው ነገር ነው። እሱ እግዚአብሔር ገልጾለታል። አያሉ እግዚአብሔር የገለጸለት ስለሆነ አንተ ወደ ኋላ የምትመልሰው ነገር የለም። ከዛሬ ድረስ ላይክ እገዛ እያደረጉልኝ ያሉት ግለሰቦች አሉ። በቤተሰብ ደረጃ አለ። በዚህ በባህር ዳር ዩኒቨርሲቲ በፖሊ ካምፓስ አሁን ባለንበት በሜከር ስፔስ ትልቅ ድጋፍ ይደረግልኛል እና እነዚህን ፕሮጀክቶች ለመስራት ቢያንስ በትንሹ ለአንዱ ከ10 እስከ 15 ሺህ ብር ወጪ ይጠይቃል። ምክንያቱም እቃዎቹ ውድ ናቸው። አሁን ለምሳሌ በሮ ይጎዳል። ከዛ የተጎዳውን ፓርት ጠግነህ አየር ላይ እንዳለ ችግሮችን እየፈታ ነው የምትሄደው። ያ የሚሆንበት ሰዓት ደግሞ ቅድም ከነገርኩህ ወይም ከጠቀስኩልህ ወጪ በላይ ወጪ ያስወጣል እና እነዚህ ነገሮች ትንሽ ኮስቲ ናቸው። በእኛ ሀገር ደረጃ ለመስራት ትንሽ ይከብዳል። ከጭቃ ጀምሮ አንድ ልጅ በሚሰራው ስራ ነገር አይዞ ልብሱ ነው ይታጠባል። ለልብሱ አታስብ፣ አይዞ
የምትፈልገውን ነገር አድርግ እያልክ ነፃነት መስጠት ነው ለልጅ። ልጅ ነፃነት ካለው ልንገር በነፃነቱ ቧ ብሎ እንትን ካለ ከግብረ ገብ ጋር እያነጽ ካሳደግከው ካለመው ወይም ካሰበው የማይደርስበት አንዳች መንገድ የለም። ብዙ የፈጠራ ስራዎችን እንደ ዩኒቨርሲቲ በጣም እየደገፍን እንገኛለን። ዩኒቨርሲቲው በጣም ትልቅ ስራ ነው እየሰራ ያለ በዚህ ዙሪያ። ከነዛም ውስጥ እንደዚህ እንደምታዩት ልጆችን በተለይ ከሃይስኩል ጀምሮ ሳሉ ነው እና ማኑኤል ወደ እነዚህ የአውሮፕላን ስራዎችን እንዲሰሩ ዩኒቨርሲቲው እየደግፋቸው የሚገኝ። አሁን ኦልሬዲ የዩኒቨርሲቲ ጆይን አድርጓል ልጁ። በዚህ ዙሪያ ዩኒቨርሲቲው ምንድነው እያደረገ ያለ? አንደኛ የመስሪያ ቦታዎችን በማመቻቸት፣ ሁለተኛ ደግሞ ስራዎችን በሚሰሩበት ጊዜ እነዛን የሚያስፈልጓቸውን እቃዎች በመግዛት በማቅረብ፣ ሶስተኛ ደግሞ አንዳንድ ድጋፎች በተለይ የሜንተርሺፕ አገልግሎት ስለሚያስፈልጋቸው ሜንተር በማድረግና ሜንተር አሳይን በማድረግ ትልቅ ድጋፍ እያደረገ ይገኛል ማለት ነው። የሆነ ሰዓት ላይ እንደውም ከደሞዝ ተቀብዬ ከደሞዜ ጨምሬ ስልክ ገዛውለት። ስልክ ስገዛለት ምንድን እንዴ እኛ ምን እንብላ ብለህ ነው ለሱ ሲን ገዛለት አለች። አይ ተይው እግዚአብሔር የሚያደርግለት አይታወቅም። እኔ ግን ገዝቼለታለሁ። በድሉ ነው የገዛውለት። በድሉ ስለገዛውለት ደግሞ ድል የሚያመጣውን ነገር እግዚአብሔር ያውቃል እና እግዚአብሔር የሚያደርግለት ነገር አይታወቅም። ወደፊትም ተስፋ የሱ ነው። ገባ? የሰው ልጅ መኪና ይገዛል፣ ሀብት ያከማቻል ይላል። ለኔ ግን ሀብቶች ልጆቼ ናቸው። በእነሱ ደግሞ እንደምጠቀም እርግጠኛ ነኝ። እግዚአብሔር መጨረሻውን ያሳምርለት። በወላጆችና በባህር ዳር ዩኒቨርሲቲ ገዛ በተማሪ አማኑኤል ብርታት የተሰራው ይህ የፈጠራ ስራ አሁን ካለበት ደረጃ ለማሻሻልና ለታለመለት ዓላማ እንዲውል ብርቱ ጥረት አድርጓል። በዚህም የእውቅና ሰርተፊኬት ተሸልሟል። ከዚህ በፊት በ2016 በተዘጋጀው የኢኖቬሽንና አቪዬሽን ኤክስፖ ላይ ተሳትፈን ነበር ከባህር ዳር ወክለን። እናም በዛ በተዘጋጀው ዝግጅት ላይ ጥሩ ስራዎች ከሰሩት እንትኖች መካከል የኛ ፕሮጀክት አንደኛው ነው። የኢትዮጵያ ሲቪል አቪዬሽን ድርጅት እውቅና ሰጥቶናል። በክልሉም ባደረግነው ተሳትፎ ላይ የተለያዩ እውቅናዎች ተሰጥቶናል። በትምህርት ቤትም ላይክ አንዳንድ ስራዎች በምሰራበት ሰዓት አሁን ከሰራው ቀጣይ የምሰራው እና ደግሞ ካለፈው ደግሞ እያሻሻልክ ነው የምትሄደው። ለምሳሌ የመጀመሪያው ፕሌን አለች እዚህ ጋር የተሰቀለችው፣ ከነዛ ይሄኛው ተሻሽሎ የተሰራ ነው። ከዚህ ደግሞ አንደኛው ከነሱ ደግሞ ይሄኛው ሞር አድቫንስድ እየሆኑ ነው የመጡት እና ያንን ነገር ከአንዱ ላይ ያለውን ችግር አንዱ ላይ እያሻሻልክ ነው የምታመጣው። ፍላይት ላይ የምታየውን ችግር ደግሞ ለመቅረፍ ትሞክራለህ ማለት ነው። በጣም ደስ የሚል ነገር ነው። እግዚአብሔርን አመሰግነዋለሁ። ለዚህ ላይ በቃው እግዚአብሔርን ከምንም በላይ አመሰግነዋለሁ። ወደፊትም የበለጠ ያደርግለት ነው ማለት። ማንኛውም ወላጅ ማድረግ ያለበት ምንድነው? ልጆችን በእንክብካቤ እንደሚያሳድግ፣ እንደሚያበላ፣ እንደሚያጠጣው ሁሉ መንፈሳዊ ነገር ደግሞ ያስፈልገዋል። ገባ? እንደገና ብሬኑ ደግሞ ምን ይፈልጋል? ልጅ ሀሳቡ ምንድነው? ዝም ብሎ ማጫወት እኮ አይደለም። የጨዋታም ክፍለ ጊዜ ያስፈልገዋል። የስራም ክፍለ ጊዜ ያስፈልገዋል። ኢቭን ቤተሰብ የሚረዳበትን ሰዓት ክፍለ ጊዜ ታመቻችለታል እንጂ ዝም ብለህ ለቀው ልጄ ምን ተማርክ፣ ልጄ ምን በላ፣ ልጄ ምን ጠጣ ማተለው ከሆነ ልቅ ሰደርከው ማለት ነው። ይሄ አይደለም ነፃነት ማለት። ይሄ አይደለም ነፃነት ማለት። በመስመሩ እንደሄድ ወይን ማሳየት ከአገር ከሳይንስና ኢኖቬሽን ቢሮ ሚኒስቴር ቢሮ አንስቶ እስከ አቪዬሽን ኦፊስ ድረስ ትልልቅ ግንኙነቶችን ባለስልጣኖችን ከዛ እዚህ ድረስ እስከ ማምጣት ድረስና ልጆች ጋር እስከ ማስተዋወቅ ድረስ ትልቅ ስራ እየሰራ ይገኛል ባህር ዳር ዩኒቨርሲቲ። ከዚህም ተጨማሪ ከቦይንግ ዓለም አቀፉ የአውሮፕላን ማምረቻ ድርጅት ጋርም ትልልቅ ትስስሮችን እየፈጠርን ነው የምንገኝ። ምክንያቱም ያን እንደምናደርገው ለምንድን ነው? ልጆቹ አንደኛ ነገ ትልልቅ አክሰስ እንዲኖራቸው፣ ኤክስፖዠር እንዲኖራቸው፣ ሁለተኛ ደግሞ የሚሰሯቸው ስራዎች አንዳንድ ቅድም እንዳልኩት ጋይዳንስ የሚያስፈልጋቸው ሜንተርሺፕ የሚያስፈልጋቸው ከሆነ ከነዛ ሰዎች ጋራ በማማከርም እንዲሁም ደግሞ በፋይናንስም ሰፖርት እንዲያደርጉልን ስለምንፈልግ ዩኒቨርሲቲው ከሚያገዛቸው ተጨማሪ ከነዛ ጋር ኔትወርክ እየፈጠረላቸው ይገኛል ማለት ነው።
አሁን ላይ ያለንበት ደረጃ በሙከራ ነው። እነዚህ ነገሮች ወደ ፕሮዳክሽን ከመግባታቸው በፊት እዚህ ከኛ ላይ ያለውን ነገር ማስተካከል አለብን። ለምሳሌ ፍላይት ታይሙን አጀስት የምናደርገው እዚህ ታች ነው። እነዚህ በምንሞክርባቸው ፕሌኖች ያለውን ነገር ከአየሩ ፕሌኖች ላይ ከሚያደርሰው ጫና ከባትሪውና ካሉ ነገሮች ተነስተን ነው የምንሰራቸው። እናም ደግሞ ወደ ግብርና በምንሄድበት ሰዓት ጸረ ተባይን እንዲይዙ አድርገን ነው የምንሰራቸው። ለዛ ደግሞ ዌይት እንጨምርበታለን። ያንን ነገር አጀስት እያደረግን ያለ ነው። አዎ ይሄኛው እንግዲህ የሀገርን ችግር ልንፈታ ምንችል አንደኛው የፈጠራ ስራ ላይ ያተኩረ መስራት ከቻለን ነው። ምክንያቱም እንደ ሀገር በተለይ እንደ ሀገራችን እንደ ኢትዮጵያ ከፍተኛውን ብዙ ችግሮች ነው ያሉ። ስለዚህ እነዛ ችግሮች ሊፈቱ የሚችሉት የተለያዩ የፈጠራ ስራዎችን መስራት ስንችል ነው። አንደኛ ከውጭ ኢምፖርት የምናደርጋቸው ማስቀረት እንችላለን። ሁለተኛ የማህበረሰቡን ችግር ማህበረሰቡ ላይ ባለ ሪሶርስ ባለ ማቴሪያል መፍታት ይቻላል ማለት ነው። ለዛ አንደኛ ከማህበረሰቡ የሚጠበቀው የመጀመሪያው ከባለሀብቶች ነው። ምክንያቱም ባለሀብቶች እንደነዚህ የሚሰሩ የተለያዩ የፈጠራ ስራዎችን ያላቸው አቅምም ትልቅ ስለሆነ የመጀመሪያው እነሱ ሳፖርት ማድረግ ይችላሉ። ሳፖርት ማድረግ የሚችሉት በምን መልክ ሊሆን ይችላል? አንደኛው ማበረታቻዎችን በመስጠት ሊሆን ይችላል። ትልቁ ግን ሸሮችን በመውሰድ ሊሆን ይችላል። ምክንያቱም ልጆቹ የፈጠራ ስራዎችን ከሰሩ በኋላ ትልቅ ካፒታል ስለሌላቸው ወደ ገበያው ለመግባት አቅም ሊያንሳቸው ይችላል። ያን ጊዜ ባለሀብቶች ሸር ሆልደር በመሆን የተወሰኑ ሸሮችን በመውሰድ ልጆቹን ወደ ገበያ እንዲገቡ ማድረግ ይችላሉ። ባለሀብቱም ተጠቃሚ ይሆናል፣ የስራ ፈጠራ ባለቤቱም ተጠቃሚ ይሆናል ማለት ነው። እንዲሁም የሀገርም ችግር ይፈታል። ሌላው መንግስት የተለያዩ ፖሊሲዎች አሉ። በተለይ የስታርታፕ ኢኮሲስተሙ ላይ መፈታት ያለባቸው ፖሊሲዎች ለዚህኛው ለፈጠራ ስራ ማይሆኑ ለምሳሌ ሰርቲፊኬሽን ከመስጠት ብንወስደው አንዱ ፖሊሲዎች መስተካከል ካልቻሉ በጣም አስቸጋሪ ነው የሚሆነው ማለት ነው። ምክንያቱም ከውጭ ሀገር ፕሮዳክቶች ወዲያው ሰርቲፋይ ይደረጋሉ። እኛ ሀገር ግን ሰርቲፋይ ለመደረግ ፖሊሲዎች የሉም፣ ደንቦች የሉም። ስለዚህ የመንግስት ድርሻ የሚሆነው ምንድነው? እነዚህ ነገሮች በእርግጥ አተኩሮ ይዞታል ዘንድሮ፣ በጣም ጥሩ ነው። ፖሊሲዎች መጽደቅ ከቻሉ ያ ችግር ይፈታል ማለት ነው። ማህበረሰቡ ያው የሚሰሩ የፈጠራ ስራዎችን የኔ ነው ብሎ ባለቤት ሆኖ መጠቀም ነው ሁለተኛው። ምክንያቱም ብዙ ጊዜ የሚፈጠረው ነገር ምንድነው? ሎካሊ የሆነ ከዚሁ የተሰራ የተመረተ ነገር ሲሆን ግምታችን ዝቅ ብሎ የመታየት ነገር ይፈጠራል። ያን አይነት አሳሰብን ማስተካከል ነው ከማህበረሰቡ የሚጠበቀው። ከዛ ውጭ ግን በጣም ትልቅ አስተዋጽኦ ነው የሚኖራቸው ማለት ነው። ሌሎች ዩኒቨርሲቲዎችም እንደዚህ አይነት ስራዎችን በሰፊው መስራት አለባቸው ብዬ አስባለሁ። ምክንያቱም አንደኛ ልጆቹ የሚማሩትን የቲዮሪ ትምህርት ፕራክቲካሊም እንዲለማመዱት ያደርጋል። ሁለተኛ ደግሞ እንዳልኩ ልጆቹ ከተመረቁ በኋላ የራሳቸው ድርጅት እንዲኖራቸው ያደርጋል። ያ ማለት ከስራ ፈላጊነት መላቀቅ ይችላሉ። ሶስተኛው ደግሞ የማህበረሰቡን ችግር መፍታት ይቻላል ማለት ነው። ገበያው ላይ ያለውም ኢንፍሌሽንም ያን ያክል በጣም ከባድ አይሆንም ማለት ነው። እነዚህ ነገሮች መሰራት ከቻሉ እነ ያሬድ እኮ ከጉንዳል ከምን ተነስተው ነው ዛሬ ስመጥር የሆኑት አይደለም። ስለዚህ የሰው ልጅ አደርስም አይባል የማይደርስበት ነገር የለም። እንዲደርስ ደግሞ እነዚህ ተቋማት ማገዝ አለባቸው። አገራችን እኮ በዶራ ነው የምታፈሰው። ሳታፈስ እኮ እዚሁ እኮ አላት እምቅ እኮ ኃይል አለን። እኛ አልተጠቀምንበትም። በፈረንጆች እንትን እኮ በእነሱ እንትን እየተሸፈነብን ነው እንጂ እኛም እኮ ራስ የምንጠቀመው ብዙ ነገር አለ። እና እነዚህ ተቋማት ወደ ዝቅ ብለው እነሱን ማየት አለባቸው፣ እነሱን መርዳት አለባቸው። እና እንዴት ይነሳሉ፣ ከየት ይደርሳሉ መከታተል አለባቸው። እንደ ልጅ መከታተል አለበት። እያንዳንዱ ተቋም ራሱን መከታተል አለበት። ይሄ ልጅ እኮ የሀገር ሀብት ነው እንጂ ይሄ ልጅ አይደለም። ነገ ከነገ ወዲያ የሀገር ሀብት ነው። ተማሪ አማኑኤል በቀጣይ ይህንን የፈጠራ ስራ በቴክኖሎጂ በመደገፍና አቅሙን በማሳደግ የአርሶ አደሮችን ችግር እንዲፈታ ማገዝ ተገቢ ነው። ተማሪ አማኑኤል የፈጠራ ስራው መሬት ላይ ወርዶ የአርሶ አደሮችን ችግር ተፈቶ ማየት ህልሙም ነው። ለምሳሌ በግብርና ተቋማት ላይ ፎከስ አድርገው የሚሰሩ ድርጅቶች አሉ፣ ለነዛ ድጋፍ የሚያደርጉ። እኛም ደግሞ አንደኛው የፕሮዳክታችን ዓላማ ግብርና ላይ ነው ፎከስ አድርገው የሚሰራው። ማለትም የገበሬዎችን ስራ ማቅለል። ለምሳሌ የአንበጣ ወረርሽኝ በሚኖርበት ሰዓት ያንን ለማባረር ሊሆን ይችላል። ላይክ እንትን እጽዋቶች ላይ ያለውን ነገር እጽዋቶች ላይ ያለውን ነገር ዳታ ለመሰብሰብ የተለያዩ ሴንሰሮችን እንገጥምበትና የደረሰውና ያልደረሰውን ያለውን ነገር ዳታ ለመውሰድ እንጠቀምባቸዋለን። በግብርና ላይ የሚሰሩ ድርጅቶች እርዳታቸውን ወይም ደግሞ ድጋፍ ቢያደርጉልን ከዚህ የተሻለ ፕሮዳክቶችን መስራት እንችላለን። ተማሪ አማኑኤል እንግዲህ ስለነበረን ቆይታ እጅግ አድርገን እናመሰግናለን። እንግዲህ እነዚህ የፈጠራ ስራዎቹ ደግሞ በተለይ የአርሶ አደሮችን ችግር ፈተው ደግሞ እኛም እንደምናይ ተስፋ እናደርጋለን። ተመልካቾቻችን ሌሎች የአስኳላ መሰናዶቻችን ወደ እናንተ መድረሳቸውን ይቀጥላሉ። አብራችሁን ሁኑ።